ማንኛውም ሰው በሕይወት ዘመኑ ለማሸነፍ የማያደርገው ነገር የለም። ሁሌም ጥረት፣ ሁሌም ልፋት፣ ሁሌም ድካም የግድ ያስፈልጋል። ስኬት ሁሌም አልጋ ባልጋ ሆኖ አያውቅም። ብዙ መስዋዕትነት የሚያስከፍሉ ብዙ ነገሮች ይኖራሉ። ለማሸነፍ የግዴታ መውደቅ ይጠይቃል። ከመውደቅ ደግሞ ወደ ማሸነፍ፣ ከመውደቅ አልፎ ደግሞ ወደ ትልቁ ስኬት ማምራታችን አይቀርም። ብዙ ጊዜ ስኬታማ ሰዎች የዓላማ ጽናትና ጥንካሬ ያላቸው ናቸው። ሕይወታቸው ሁሌም አልጋ ባልጋ የሆነላቸው ሰዎች ማንም ሰው የለም። ትልቁ ነገር የሆነ ቦታ እደርሳለሁ ብሎ ማመን ነው። ያመኑ ሰዎች ደግሞ ስኬታማ ናቸው። የሚያምኑ ሰዎች ሁሌም ትልቅ ደረጃ ይደርሳሉ። ስለ ስኬት እንደ መንደርደሪያ እንደ መነሻ የሆናችሁ ዘንድ ይህንን እንድናቀርብ ምክንያት የሆነን ደግሞ ሰሞኑን በማህበራዊ ድረገጽ ላይ ያገኘነው የምንወደውና የምናከብረው ዶክተር ወዳጄነህ መሐረነህ ሕይወታችንን እያቀጨጩ ያሉት 7ቱ አሉታዊ አስተሳሰቦችን በተመለከተ የቀረበበትን መረጃ ልናካፍላችሁ ነው። ሰላም ጤና ይስጥልኝ ክብራትና ክብራን የቲቲቪ ኢትዮጵያ ወዳጆች እንደምን አላችሁ? ወደ ስለ ስኬት ደግሞ አንዳንድ መረጃዎችን ልናካፍላችሁ ወደናል። ቪዲዮዎቻችንን እስከ መጨረሻው ተመልከቱልን። ከወደዳችሁት ላይክ አድርጉ። በሐሳቡ ዙሪያ ላይ ደግሞ አስተያየት ካላችሁ ኮሜንት ላይ ጻፉልን። ሰብስክራይብ ካላደረጋችሁ ደግሞ ደውሏን በመጫን ሰብስክራይብ በማድረግ ቤተሰብ እንሆን የመልካም ምኞቴ መገለጫ ነው። እንግዲህ ዛሬ ወደ እናንተ እንደመነሻ ልናቀርብ የወደድነው ቀደም ሲል እንደነገርኳችሁ የምንወደውና የምናከብረው ዶክተር ወዳጄነህ መሐረነህ ሕይወታችን እያቀጨጩ ያሉት 7ቱ አሉታዊ አስተሳሰቦች ይለናል። ለመሆኑ እነዚህ 7ቱ አሉታዊ አስተሳሰቦች ምን ይሆኑ? በጋራ እንከታተል። እናንተም የሚጠቅማችሁ ስለሆነ ለጓደኞቻችሁ ሼር ብታደርጉላቸው ይጠቀሙበታልና እባካችሁ ሼር አድርጉላቸው። መቼም ዶክተር ወዳጄነህ መሐረነህ የማታውቁት ሰዎች ያለ አይመስለኝም። በተለያዩ መድረኮች ላይ በሳል ሐሳቦችን በመስጠት ለበርካታ ሰዎች አእምሯችን እንዲቀየር ብዙ ትልልቅ ነገሮችን እንድናስብ ከፍ ከፍ ያሉ ሐሳቦችን አስበን ወደ ተግባር እንድንቀይር የሚያስችሉ ትልልቅ ነገሮችን ነግሮናል። እኛም ለዛሬ ሕይወታችን እያቀጨጩ ያሉትን 7ቱ አሉታዊ አስተሳሰቦችን ልንነግራችሁ ወደናል። አንደኛው ኦቨር ጄነራላይዜሽን ይባላል ይላል ዶክተር ወዳጄነህ መሐረነህ። አንድ ሀገር ሄድኩና አንድ ናይጄሪያዊ አግኝቼው ጉዳት አደረሰብኝ እንበል። ያ ግለሰብ ያደረሰብኝን ጉዳት ከእርሱ ጋር በቀጥታ ከማገናኘት ይልቅ የናይጄሪያ ሰዎች ክፉዎች ናቸው፣ መጥፎች ናቸው ብዬ እጠቀልላለሁ። ይህም የተሳሳተ መረዳት የአሉታዊ አስተሳሰብ አንዱ አካል ነው። ሁለተኛው ፖላራይዜሽን ይባላል። ለምሳሌ የፕሬዝዳንት ዶናልድ ትራምፕ አስተዳደርን በተመለከተ አንዳንዶች ፈጽመው ሙሉ በሙሉ ሲቃወሙት፣ ሌሎቹ ደግሞ ሙሉ በሙሉ ይደግፉታል። የሚቃወሙት ይህ አስተዳደር አንድም በጎ ነገር አያደርግም ሲሉ፣ የሚደግፉት ደግሞ ይህ አስተዳደር አንድም ጥፋት አያጠፋም፣ ፍጹም ነው ይላሉ። ይህ ዋልታ ረገጥ አስተሳሰብ ነው፣ በእንግሊዝኛው ፖላራይዜሽን የሚባለው። ሶስተኛው ሜንታል ፊልተሪንግ ይባላል። እኔ በአንድ አዳራሽ ውስጥ ይላል ዶክተር ወዳጄነህ በጽሑፉ፣ እኔ በአንድ አዳራሽ ውስጥ 2000 ሰዎች በተሰበሰቡበት ስልጠና ሰጠሁ እንበል። እያስተማርኩ እያለ አንድ ሰው ብድግ ብሎ አዳራሹን ጥሎ ወጣ። ማታ ቤቴ ስገባ የማስበው ስለተማሩት እና ስለተደሰቱት 1999 ሰዎች ሳይሆን ጥሎ ስለወጣው አንድ ሰው ይሆናል። ይህ በእንግሊዝኛው ሜንታል ፊልተሪንግ ይባላል። አራተኛው ዲስካውንቲንግ ዘ ፖዚቲቭ ይባላል። በዚህ መገለጫ ማንኛውም
እኛ ያለንን ጥሩ ነገር እናጣጥለዋለን። ለምሳሌ አንድ ሰው አንዲት ሴትን ቆንጆ ነሽ ካላት መልሷ ምን ዋጋ አለው ቁንጅና ታጥቦ አይጠጣ ትለዋለች። ጥሩ ተምርሃል ከተባለ ሌላው ሰው ምን ዋጋ አለው ብለህ ነው ገንዘቡ ያለው እንደሆነ ያልተማሩት ጋር ነው ይላል። የሚነገራቸውን ጥሩ አስተያየት ሁሉ ያጣጥሉታል፣ አይቀበሉት። ይህም ዲስካውንቲንግ ዘ ፖዚቲቭ ይባላል። አምስተኛው ጃምፒንግ ቱ ኮንክሉዥን ይባላል። አንድ ሰራተኛ ስብሰባ ላይ ንግግር ያደርጋል። ንግግሩን ከጨረሰ በኋላ አንድ ክፍል ኃላፊ የእርሱን ንግግር የሚቃወም የሚመስል ነገር ተናገረ እንበል። በሌላ ቀንም በአጋጣሚ ይህ ሰራተኛ ከተናገረ በኋላ ያው የቢሮ ኃላፊ የሰራተኛውን ሐሳብ የሚቃወም ሐሳብ ተናገረ። በዚህ ጊዜ ሰራተኛው ይሄ ሰውዬ በጣም ይጠላኛል ብሎ እርግጠኛ ይሆናል። ይህም ጃምፒንግ ቱ ኮንክሉዥን ይባላል። ዘጠነኛው ማግኒፊኬሽን የሚባለው ነው። ይህ ደግሞ ችግሮችን ከመጠን በላይ አጉልተን እንድናይ የሚያደርግ ነው። ቤት ውስጥ የምትሰራ ሰራተኛ ሰሃን ስታጥብ ከእጇ አምልጦ ተሰበረባት እንበል። እመቤቲቱ መጣ ለምን ሰበርሽው ትላታለች። ትቀጥልና እስከ መቼ ነው ዕቃ እየሰበርሽ የምትኖሪው ትላለች። አሁንም ትቀጥልና እኔ ገንዘብ ከየት የማመጣ ይመስልሻል ወይስ አውቀሽ ነው የምትሰብሪው? ሳህኑ መሰበሩ እውነት ነው። እመቤቲቱ ግን በጣም ከመጠን አብልጣ ታጎለዋለች። ይህም በእንግሊዝኛው ምን ይባላል? ማግኒፊኬሽን ነው። ሰባተኛውና የመጨረሻው መረጃ ደግሞ ኢሞሽናል ሪዝኒንግ ይባላል። ይህም በስሜት ሆኖ መወሰን ነው። አንድ አለቃ በጣም የሚጠቅመውን ሰራተኛ በድንገተኝ ተነስቶ ያባረዋል። ይህ ግን የተሳሳተ ውሳኔ ነው። ያንን ሰራተኛ መልሼ ላገኝህ ቢለው እንኳን ያስቸግር ይሆናል። ውሳኔውን በስሜት ነው የወሰነው፣ አስበውበት አይደለም የወሰነው። እንዲሁም ደግሞ አንዲት ሚስት በባሏ ተበሳጨች እንበል። ድንገት ተነስታ ቀለበቷን አውልቃ ወርውራ ሻንጣዋን ሸክፋ በጣም መጥፎ ነገር ባለቤቷን ተናግራ ከቤቱ ትወጣለች። ይህም ትዳራቸውን ያናገዋል ወይም ያፈርሰዋል። ይህ ነው ኢሞሽናል ሪዝኒንግ የሚባለው ይላል ዶክተር ወዳጄነህ መሐረነ። በጣም በሚያስገርም ሁኔታ ሕይወታችን እያቀጨጩ ያሉ 7 አሉታዊ አስተሳሰቦች እነኚህ ናቸው ይለናል። እናንተስ ሕይወታችን የሚያቀጭጩ ምን አይነት ምክንያቶች ይሆኑ? እስቲ ኮሜንት ላይ የምትከታተሉን ተከታታዮች ጻፍ አድርጉልን። ምናልባትም ለጥያቄዎቻችሁ እኛም የምንወደውና የምናከብረው ዶክተር ወዳጄነህ መሐረነ ጓደኛችን ቤተሰባችንም ስለሆነ ደወል አድርገንለት ለምትጠይቁን ጥያቄ ቀጥታ ወደሱ ደውለን ምላሽ የምንቀበል ይሆናል። ቲቲቪ ኢትዮጵያ ስለ ስኬት የተሰኘው ሳምንታዊ ፕሮግራማችን እንዲህ አይነት ነገሮችን መሰል ጉዳዮችን በተጨማሪ ደግሞ የህይወት ተመክሯቸው አስተማሪ የምንላቸውን ወደ እናንተ ለማቅረብ ዝግጅታችንን ጨርሰናል። እናንተስ ውድ የቲቲቪ ኢትዮጵያ አድማጭ ተመልካቾቻችን በዚህ ጉዳይ ላይ ቢቀርብ ስለ ስኬት፣ ስለ ህይወት ፍልስፍና፣ ስለ አኗኗራችን፣ ስለ ማሸነፍ፣ ስለ ትልቁ ግባችን የምናወራበት መድረክ ብናመቻች እናንተ በዚህ ጉዳይ ላይ የምትሰጡን አስተያየት ካለ ለመቀበል ዝግጁ ነን። ቲቲቪ ኢትዮጵያ ሁሌም መነሻና መድረሻው መልካም ነገሮችን አእምሯችሁ ላይ ሊቀመጥ የሚችል ሊሻገሩ የሚችሉ ሐሳቦችን የምንጨምርበት ዝግጅታችን ስለሆነ ስለ ስኬት ከመውደቅና ከመነሳት ከማግኘትና ከማጣት ሁሌም ድል ብቻ ሳይሆን መውደቅም እንዳለ ከመውደቅ አልፎ ደግሞ ማሸነፍ የሚቻልበትን ትክክለኛ ህይወትን ሊያሳዩ የሚችሉ ጉዳዮችን የምናነሳሳበት ስለ ስኬት ዛሬ በዶክተር ወዳጄነህ መሐረነ መረጃ አንድ ብለናል። እናንተም በዚህ ጉዳይ ላይ ሐሳቦቻችሁን ጻፉልን፣ በደስታ እናነባለን። ጥያቄም ካላችሁ ጥያቄዎቻችሁን ብትጽፉልን እንዲሁ በአክብሮት ለመቀበል
ዝግጁዎች ነን። የፕሮግራሙ አዘጋጅና አቅራቢ ጋዜጠኛ ተስፋዬ ገብረ ማርያም ነኝ። ስለነበረን ቆይታ በጣም ከልብ አድርጌ አመሰግናችኋለሁ። ስለ ስኬት ሁሌም እናወራለን። የተጨበጠ መሬት የወረደ ሰማይ ጠቀስ የሆነ መረጃን አንሰጣችሁም። የእውነቱን ያለፍንበትን እየኖርንበትን ያለውን ህይወትን እናስቃኛችኋለን። በያላችሁበት ስኬታማ ህይወት እንዲገጥማችሁ የሁሌም ምኞቴ ነው።